Hi guys, nice to meet you again. This is Tadele from Global English. In today's lesson, we're going to learn about the passive voice. በዛሬ ቪዲዮ ትምህርት ስለ passive voice እንማራለን። What is the passive voice? Passive voice ማለት ነው። ለምሳሌ Dina ate rice. በዚህ አረፍተ ነገር ውስጥ Dina is the subject, ate is the past simple form of the verb eats, and rice the object ነው። Dina ሩዝ በላች። ይህ active voice ይባላል። passive voice ሲሆን ደግሞ ምን ይሆናል ማለት ነው? በኦብጀክቱ ጀምረን ድርጊቱን እንገልጻለን። ኦብጀክቱ የትኛው ነው? ራይዝ ነው። ራይዝ was eaten by Dina. ስለዚህ Dina ate rice. This is the active voice. Rice was eaten by Dina. This is the passive voice. Dina ate rice. Dina ሩዝ በላች። ሩዝ በዲና ተበላ። ሁለቱም ምንድን ናቸው? የመጀመሪያው ምንድነው? Dina ate rice active voice ነው። Rice was eaten by Dina ምንድነው? passive voice ነው። Okay, what is the structure for the passive voice? ስለዚህ structure ምንድነው? active voice subject plus verb plus object ነው። የpassive voice structure ደግሞ እንዴት ይመሰረታል? subject plus verb of be either in the infinitive or past simple or V1 or V2 plus past participle form of the main verb in the active voice which is transitive plus or minus by phrase. This is the structure for the passive voice. የፓሲቭ ቮይስ ስትራክቸር ሁልጊዜ ምንድነው? ይሄ ነው ማለት ነው። ልዩነቱ V1 እና V2 የሚለው ነው። አክቲቭ ቮይሱ ላይ V1 ከሆነ ፓሲቭ ቮይስ ላይ ምን ይሆናል ማለት ነው? V1 ይሆናል። For example, in the first sentence, Dina eats rice. እዚህ ላይ ቨርቡ ምንድነው? Eats V1 ነው። ፓሲቭ ቮይስ ምን ማለት ነው? Rice is eaten by Dina. V2 ሲሆን ደግሞ Dina ate rice. Rice was eaten by Dina. ስለዚህ V1 እና V2 የሚመሰረተው በምን መሰረት ነው? በአክቲቭ ቮይሱ ቴንስ ኦፍ ቨርብ መሰረት ነው ማለት ነው። ባይ ፍሬዝ ማለት ደግሞ የአክቲቭ ቮይሱ ሰብጀክት ለፓሲቭ ቮይስ ምን ይሆናል? ባይ ፍሬዝ ወይ ምን ይባላል? ባይ ኤጀንት ይባላል ማለት ነው። ጊዜ አክቲቭ ቮይስን ወደ ፓሲቭ ቮይስን መሰረት ሁልጊዜ አክቲቭ ቮይሱ ያለው ቨርብ መቻል አለበት፣ ትራንሲቲቭ መሆን አለበት። ትራንሲቲቭ ማለት ነው። ትራንሲቲቭ ቨርብ መሆኑን እንዴት እናውቃለን? ትራንሲቲቭ የሆነ ቨርብ ፊት ለፊቱ ምን ይኖራል ማለት ነው? ኦብጀክት ይኖራል። ያ ማለት ደግሞ የአክቲቭ ቮይሱ ኦብጀክት ለፓሲቭ ቮይሱ ሰብጀክት መሆን ስለሚችል መቀየር እንችላለን። ኦብጀክት የለውም ማለት ግን ቨርቡ ምንድነው ማለት ነው? ኢንትራንሲቲቭ ማለት ነው። ኢንትራንሲቲቭ ነው ማለት ደግሞ ለፓሲቭ ቮይሱ የግድ የአክቲቭ ቮይሱ ሰብጀክት ስለሚያስፈልገን ሴንቴንስ መመስረት አንችልም። ምክንያቱም ሰብጀክት ስለሚያስፈልገን። ለምን? ኢንትራንሲቲቭ ከሆነ ኦብጀክት ስለሌለው ማለት ነው። ስለዚህ ትራንሲቲቭ እና ኢንትራንሲቲቭ የሚሉ ግሶችን ለመለየት ትራንሲቲቭ ቨርብ ከሆነ ምን መሆን አለበት? ፊት ለፊቱ ኦብጀክት አለው። ኢንትራንሲቲቭ ከሆነ ደግሞ ፊት ለፊቱ ምን የለውም? ኦብጀክት የለው። በዚህ he drew pictures በዚህ አረፍተ ነገር ውስጥ ሰብጀክቱ he ነው። drew it's a past simple form of the verb draw. pictures this is your object for the active voice. ስለዚህ ወደ passive voice እንቀይር ነው። እንዴት እንቀይረዋለን? pictures were drawn by him. pictures were drawn by him. ስለዚህ እዚህ ላይ ያለው verb ምንድነው? ትራንሲቲቭ verb ነው። ለምን? pictures የሚለው ኦብጀክት አስከትሏል። pictures ኦብጀክት የሚለው ኦብጀክት ስላለ ለpassive voiceአችን ምንድነው? ሰብጀክት ሆኗል ማለት ነው። ስለዚህ drew is an example of a transitive verb. Transitive verbs are verbs like sing, write, break, etc. Those verbs are transitive verbs because they require an object or they are followed by an object. በምን ይከተላሉ? በኦብጀክት ወይም ኦብጀክት ያስከትላሉ። እነዚህ ቨርቦች ምንድናቸው? ትራንሲቲቭ ናቸው። ምክንያቱም ፊት ለፊታቸው ምን ያመጣሉ? ኦብጀክት ይኖራቸዋል። But intransitive verbs do not require an object. They are like come, sleep, stand, rise, etc. እነዚህም ደግሞ ምንድናቸው? ኢንትራንሲቲቭ ናቸው። ለምን? ኦብጀክት አይፈልጉም ወይም አያስከትሉም። ያ ማለት ደግሞ ኢንትራንሲቲቭ ቨርብ ከሆነ ፓሲቭ ቮይስ አይኖረውም ብለናል። ለምን? ፓሲቭ ቮይሱ ላይ አክቲቭ ቮይሱ ላይ ያለው ኦብጀክት ለፓሲቭ ቮይሱ ምን ስለሚሆን? ሰብጀክት ስለሚሆን ማለት ነው። እዚህ ጋር ግን ትራንሲቲቭ ቨርቦች ኢንትራንሲቲቭ ቨርቦች ኦብጀክት የላቸውም ካልን ፓሲቭ ቮይስ መመስረት አንችልም። ለምን? ሰብጀክት ስለምንፈልግ። ባይ ኤጀንት ወይም ባይ ፍሬዝ ማለት የአክቲቭ ቮይሱ ሰብጀክት ወደ ፓሲቭ ቮይስ ሲቀየር ባይ ኤጀንት ወይም ባይ ፍሬዝ ይባላል ብለናል። ይህ ባይ ፍሬዝ ወይም ባይ ኤጀንት ምን ብለን ነው ስትራክቸሩ ላይ ያስቀመጥነው? ፕላስ ኦር ማይነስ ማለት ነው። ፕላስ ማለት እንጠቀመው እንችላለን፣ ማይነስ ማለት ደግሞ ላንጠቀመው እንችላለን ማለት ነው። ስለዚህ የማንጠቀመው መቼ ነው? የምንጠቀመው መቼ ነው? የማንጠቀመው መቼ ነው? የአረፍተ ነገሩ ባለቤት ጀነራል ከሆነ ኢንደፊኒት ፕሮናውን ከሆነ እኛ አትኩሮታችን በድርጊቱ መከናወን እንጂ በድርጊቱ ፈጻሚ ላይ ካልሆነ አረፍተ ነገሩ ባለቤትን ወይም ባይ ኤጀንት ወይ ባይ ፍሬዝ ምን አንልም አንጠቀም ማለት ነው። So we cannot use the by phrase if it is about a general noun or it is not a specific or it's not necessary if we are interested in the completion of the action rather than the doer of the action. If it's indefinite pronoun like someone, somebody. For example, someone broke the chair. በዚህ አረፍተ ነገር ውስጥ someone is the indefinite pronoun. ያልተገለጸ ተውላጠ ስም ነው ማለት ያልታወቀ ነው ማለት ነው። someone የሆነ ሰው አናውቀውም።
ስለዚህ ኢንደፊኒት ነው፣ ያልተገለጸ ነው። ስለማናውቀው ባይ ፍሬዙ ምን ማለት መጠቀም አንችልም፣ ምክንያቱም አናውቀውም። የምናውቀው ነው መግለጽ የምንችለው እንጂ ማናውቀው መግለጽ አንችልም። this is an extra idea ምን ይሆናል ማለት ነው? ዝም ብሎ ተጨማሪ ሐሳብ ነው ሊሆን የሚችለው። someone broke the chair. The chair was broken by someone. No need of expressing someone የሚለው እዚህ ላይ አያስፈልግም። the chair was broken. the chair was broken. የሆነ ሰው ወንበሩን ሰበረው፣ ወንበሩ ተሰበረ ነው የምንለው እንጂ ወንበሩ ተሰበረ በሆነ ሰው አንልም። ለምን? የአረፍተ ነገሩ ባለቤት ወይም ዶር ኦፍ ዚ አክሽኑ ምን አይደለም፣ ግልጽ አይደለም ማለት ነው። በዚህ አይነት ምክንያትና አስፈላጊ ካልሆነ ባይ ፍሬዙን ወይ ባይ ኤጀንቱን አንጠቀምም። ከዛ ውጭ ደግሞ እኛ አትኩሮታችን በድርጊቱ ኮምፕሌሽን ከሆነ ቅድም እንዳልነው if we're interested on the completion of the action rather than door of the action. for example, they prepared the meal. ስለመዘጋጀቱ ነው እንጂ ምግቡን ያዘጋጀው ሰው የሆነ ሰው ምናምን መግለጽ አንፈልግም፣ አስፈላጊም አይደለም። ስለዚህ ስለ ምግቡ ዝግጅት ነው። ስለዚህ ምን እንላለን? they prepared the meal. the meal was prepared. the meal was prepared. oh, the meal was prepared. ምግቡ ተዘጋጅቷል በከሌ አንል። passive voice with modal auxiliary verbs. አሁን ደግሞ passive voice ከሞዳል auxiliary verb ጋር እንዴት እንጠቀማለን ነው። ሁልጊዜ ሞዳል auxiliary verb ከሆነ ኮንስታንትሊ እንጠቀማለን ማለት ነው። be የሚል verb to be ኮንስታንትሊ እንጠቀማለን ማለት ነው። modal auxiliary verbs are like can, could, shall, should, may, might, will, would, have to, dare to, need to, etc. those verbs are modal auxiliary verbs. ስለዚህ እነዚህ modal auxiliary verbs active voice ላይ ካለ ወደ passive voice ስንቀይር ምን እንጠቀማለን ማለት ነው። በመሃል በሞዳል auxiliary verb እና በሜን verb መካከል constantly been እንጠቀማለን ማለት ነው። for example, she could sing the song. the song could be sung by her. the song could be sung by her. እዚህ ላይ ምን ተጠቅመናል? be የሚል verb to be የሚለው verb to be በመሃል ተጠቅመናል ማለት ነው። okay, there are about 12 types of passive voice based on the types of tense in English. በእንግሊዘኛ 12 አይነት ቴንሶች አሉ። 12 አይነት ምን አለ? passive voice አለ ማለት ነው። እንዴት? present simple tense active voice ካለ present simple tense passive voice አለ። present continuous active voice ካለ present continuous passive voice አለ ማለት ነው። ስለዚህ 12 ቴንስ አለ፣ 12 አይነት passive voice አለ ማለት ነው። ስለዚህ በቴንስ ስትራክቸር መሰረት የፓሲቭ ቮይስ ስትራክቸር ይመሰረታል ማለት ነው። ቅድም ያየነው ስትራክቸር ላይ ሰብጀክት ፕላስ v1 ፕላስ ኦብጀክት እና ሰብጀክት ፕላስ v2 ፕላስ ኦብጀክት ነው። ሂር ሰብጀክት ፕላስ v1 ፕላስ ኦብጀክት ማለት ፕሬዘንት ቴንስ ነው። ሰብጀክት ፕላስ v2 ፕላስ ኦብጀክት ማለት ደግሞ ፓስት ሲምፕል ቴንስ ነው ማለት ነው። ስለዚህ ፕሬዘንት ሲምፕል ቴንስ ሲሆን አክቲቭ ቮይሱ ፓሲቭ ቮይስ ምንድነው ማለት? ፕሬዘንት ፓሲቭ ቮይስ ነው ማለት። ፕሬዘንት ሲምፕል ፓሲቭ ቮይስ ነው ማለት። ፓስት ሲምፕል አክቲቭ ቮይስ ነው። ፓስት ሲምፕል አክቲቭ ቮይስ ከሆነ ደግሞ ፓስት ሲምፕል ፓሲቭ ቮይስ ነው ማለት ነው። ለምን? ቅድም እንዳየነው v1 ሲሆን ከአክቲቭ ቮይሱ ላይ ፓሲቭ ቮይስ ላይ እንጠቀማለን፣ v2 እንጠቀማለን የቨርብ ቱ ቢ ማለት ነው። አክቲቭ ቮይሱ ላይ v2 ከሆነ ደግሞ ወይም ፓስት ሲምፕል ቴንስ ስትራክቸር ከሆነ ደግሞ የቨርብ ቱ ቢ v2 ስትራክቸር እንጠቀማለን ማለት ነው። for example, she sings the song. she sings the song. sings የሚለው ከዚህ ጋር v1 ነው። the song is sung by her. እዚህ ላይ ተጠቀምን verb to be v1 ተጠቀምን። ነገር ግን she sang the song ከሆነ the song was sung by her. ስለዚህ እዚህ ላይ v2 አክቲቭ ቮይስ ላይ ያለው sang የሲንግ ፓስት ሲምፕል ቴንስ ነው። is የሚለው ደግሞ ከዚህ ጋር was ተጠቅመናል ማለት ነው። በዚህ መሰረት 12 ቴንሶቹ 12 ፓሲቭ ቮይስ አላቸው ማለት ነው። Okay, now let us get started with the first one. Present simple tense. Present simple tense active voice. Present simple tense. The present simple tense active voice changes to the present simple passive voice. ወደ ምን ይቀየራል? የpresent simple tense active voice ወደ present simple passive voice ይቀየራል። ለምሳሌ በአንድ ግስ ማየት እንችላለን። For example, she writes a letter. እዚህ ላይ she ሰብጀክቱ ምንድነው? she ነው። ቨርቡ ምንድነው? writes ኢንፊኒቲቭ ነው ወይም v1 ነው። a letter ደግሞ ምንድነው? ኦብጀክት ነው። ሶ ምን ብለናል? የአክቲቭ ቮይሱን ወደ ፓሲቭ ቮይስ ስንቀይር የአክቲቭ ቮይሱ ኦብጀክት ለፓሲቭ ቮይስ ምን ይሆናል ብለናል? ሰብጀክት ይሆናል ብለናል። a letter ከዛ writes እዛ v1 ነው። is እንጠቀማለን። is ከዛ ያለው v1 እዛ ያለው አክሽን ቨርብ ምንድነው? writes ነው። እዛ ያለው አክሽን ቨርብ ምንድነው? write ነው። ወደ ይቀየራል፣ ወደ v3 ይቀየራል። write፣ wrote፣ written ይሆናል ማለት ነው። ፕላስ
by her by phrase ተጠቀምን ማለት ነው። እዚህ ጋር አለመጠቀም እንችላለን። እሺ she writes a letter. A letter is written by her. She writes a letter. A letter is written by her. A letter is written by her. ምንድነው? present simple passive voice ነው ማለት ነው። Okay, now let's move on the next one, present continuous. አሁን ደግሞ ወደ present continuous እንሂድ። present continuous ደግሞ structure ምንድነው? subject plus verb of be one plus verb with the ing plus object ነው። For example, she is writing a letter. A letter is being written by her. She is writing a letter. A letter is being written by her. A letter is being written by her. This is the present continuous passive voice. Okay, the next one, number 3. ሶስተኛው present perfect tense. Present perfect tense ደግሞ ምን structure አለው? subject plus verb of have or has according to the singularity of the subject in the active voice plus B3 or the past participle form of the tertiary verb plus object. She has written a letter. A letter has been written by her. She's written a letter. A letter is being written by her. A letter is being written by her. It is a present perfect passive voice. Number 4, አራተኛ present perfect continuous. አሁን ደግሞ present perfect continuous structure እንደው subject plus verb of have or has plus been, which is the past participle form of the verb to be plus verb plus object. She has been writing a letter. A letter has been written by her. She's been writing a letter. A letter has been written by her. It is a present perfect continuous tense passive voice. አምስተኛ ወደ ምን ገባል ማለት ነው? አምስተኛ past simple tense። አምስተኛ ወደ ምን ገባል? ወደ past tense ገባል ማለት ነው። past tense ደግሞ ቅድም ያልኳችሁ V2 ሲሆን ከዛ V2 ይሆናል። ሌላው ተመሳሳይ ስትራክቸር ይዞ ይሄዳል ማለት ነው። ቅድም ባየነው በአራቱ መሰረት past simple tense. The first one, past simple tense, subject plus V2 or the past simple form of the verb plus object. She wrote a letter. A letter was written by her. She wrote a letter. A letter was written by her. A letter was written by her. It is a past simple tense passive voice. ስድስተኛ past continuous. past continuous ሲሆን ደግሞ VT ይሆናል። verb with ing ነው የሚሆነው። ስለዚህ past continuous ሲሆን ደግሞ she was writing a letter. A letter was being written by her. She was writing a letter. A letter was being written by her. A letter was being written by her. Past continuous passive voice ይባላል። She had written a letter. A letter had been written by her. She'd written a letter. A letter had been written by her. A letter had been written by her. Past perfect passive voice ይባላል። She had been writing a letter. A letter had been written by her. She'd been written a letter. A letter had been written by her. Past perfect continuous passive voice ይባላል ማለት ነው። አሁን ወደ ምን ገባን? ደግሞ ወደ ፊውቸር ቴንስ ገባን። ፊውቸር ቴንስ ገባ ደግሞ አራት አይነት ቴንሶች አሉ። ሲምፕል ፊውቸር፣ ፊውቸር ኮንቲኒዩስ፣ ፊውቸር ፐርፌክት እና ፊውቸር ፐርፌክት ኮንቲኒዩስ። ስለዚህ እነዚህም አራት አይነት ምን አላቸው ማለት ነው? ፓሲቭ ቮይስ አላቸው ማለት ነው። ፎር ኤግዛምፕል she will write a letter። ቅድም ምንድን አለ? በኦክሲላሪ ቨርብ ወቅት ቢ የሚል ኮንስታንትሊ ቨርብ ቱ ቢ እንጠቀማለን ማለት። she will write a letter. A letter will be written by her. She will write a letter. A letter will be written by her. ምንድነው? Simple future passive voice ነው ማለት ነው። Future continuous. She will be writing a letter. A letter will be written by her. She will be writing a letter. A letter will be written by her. ምንድነው? Future continuous passive voice ነው ማለት ነው። She will have written a letter. A letter will have been written by her. She will have written a letter. A letter will have been written by her. A letter will have been written by her. ይሄ ምንድነው? future perfect passive voice ይባላል። She will have been writing a letter. A letter will have been written by her. She will have been written a letter. A letter will have been written by her. Future perfect continuous passive voice ይባላል። Okay, that was the lesson we had for today about the passive voice. Do not forget to subscribe to this channel in order to get the upcoming lesson.